ከቻናል 1 ቴሌቪዥን የዕለቱን ዋና መረጃዎች ይዘን መጥተናል። ማሊት ደመላሽ ነኝ። ፕሬዝዳንት ታዬ አጽቀሥላሴ በተባበሩት መንግስታት ድርጅት የኢኮኖሚና ማህበራዊ ጉዳዮች ምክትል ጸሐፊ ሊ ጁንዋይ የተመራ ከፍተኛ የሥራ አማካሪ ቦርድ አባላትን በጽህፈት ቤታቸው ተቀብለው አነጋገሩ። በመጪው ዓመት ተጨማሪ 500 የኤሌክትሪክ አውቶቡሶችን ወደ አገልግሎት ለማስገባት መታቀዱን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። በዘንድሮ የኢትዮጵያ ታምርት ኤክስፖ ከ57 ቢሊዮን ብር በላይ የገበያ ስምምነት መፈጸሙ ተነገረ። በአሜሪካ ታዋቂ የሰው ሰራሽ አስተውሎት የምርምር ተቋም አንትሮፒክ የሚበለጸገውና በዓለም አቀፍ ደረጃ ከፍተኛ ተመራጭነት ያለው ክሎድ አገልግሎት በኢትዮጵያ በይፋ ስራ መጀመሩ ተነገረ። ሰሜን ኮሪያ መሪዋ ከተገደሉባት የኒውክሌር ጥቃት እንድትፈጽም የሚያስገድድ ህግ ወጣ። ሀገሪቱ ከኢራኑ አሊ ካማኒ ግድያ በኋላ ስጋት ውስጥ ገብታለች። የእነዚህንና የሌሎች መረጃዎችን ዝርዝር ዘገባ በማታዊ ዜና ሽፋናችን የምናደርሳችሁ ይሆናል። ቀሪ የቻናል 1 ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ።